አራተኛው ጆይን ኮሚኒቲ ነው። ኮሚኒቲ ተቀላቀሉ። እኔ ኢትዮጵያ ውስጥ አንዳንድ ኢትዮጵያን ክሬተሮች እንግዲህ አላውቅም እናንተ ጋር ኢትዮጵያን ክሬተሮች ጌታን እውነት ለመንገር አንዳንዴ ይገርመኛል። ሜሴጅ ቴክስት አድርገህ መልስ አታገኝም። ግን ኢንስቴድ እኔ ማረገው ምን መሰላችሁ ጋይስ? እኔ ማረገው አፍሪካ ውስጥ ያሉትን ኢቭን ኤዥያም ሊኖር ይችላል ኢሮፕ አይ ዶንት ኬር እየሰራበት ያለው ኒች ወይም ቢዝነሱ ምናምን ኢንተርፕረነርሺፕ ከሆነ ዩቲዩብ ላይ አንዱ ቪዲዮ ፖስት ካረገ ወይም አንድ ቪዲዮ ሲለቅ ምናምን ካየሁት በቃ ትንሽ ስሞል ቢዝነስ ራን ያረገ እንደሆነ ካወቅኩኝ እና ኢንስታግራም ላይ ሂጄ ዲኤም አረጋለሁ። ሄሎ እንዴት ነህ? ስለዚህ ቢዝነስ ምናምን እንድትነግረኝ ፈልጋለሁ። ከዛ ጠይቃለሁ። መጠየቅ ነው። ከዛ ማቆ ነገር ካለ ሼር አረጋለሁ። እነሱ የሚያውቁት ነገር ካለ ለእኔ ሼር ያደርጉኛል። ኢቭን እኔ በተለይ አፍሪካ ላይ ብዙ ወጣቶች አሉ ማለት በእኔ ደረጃ ኢቭን ቶፕ ሊቭል ላይ ያሉትን እንኳን እንትን ባልልም ግን በየሆነ ስቴፕ ከኔ የተሻሉ ልጆች አሉ አፍሪካ ላይ። ከዛ የእነሱን ኮንዲሽን አይ ዶንት ኖው እንግዲህ እንዴት ምን ጠቅመኝ እንደሚችል አይ ዶንት ኖው፣ ግን ለኮንፊደንስም ለኮሚኒኬሽንም አንዳንዴ ይጠቀምበታለሁ። ስለዚህ ጆይን ኦንላይን ኮሚኒቲ። ይሄ ኮሚኒቲ ምንድነው እናንተን የሚረዳችሁ ምንድነው? በዋናነት ይረዳኛል ብዬ ማስበው እኔ ብቻዬን እንዳልሆንኩኝ በቃ ራሴን አይዞሌት አድርጌ በቃ የሆነ ሌቭል ላይ እንዳላስቀምጥና በቃ እንደዚህ አይነት ነገር አለ ውጭ ሀገር ላይም እንደዛ ይሰራል፣ ለምን ይሄን እዚህ አምጥቼ አልሞክረውም እላለሁ። እንደዛ አይነት ነገር አለ። ስለዚህ ኦንላይን ኮሚኒቲን ጆይን ማድረግ እናንተ ብቻችሁን እንዳልሆናችሁና የሆነ ሳማን ጋር እየሰራችሁ እንደሆነ በቃ ስኪል ዴቨሎፕ ለማድረግ ወሳኝ መጽሐፍ ካለ ያ ለእናንተ ሪኮመንድ እንዲያደርግ እናንተን ይረዳችኋል። ስለዚህ ኦንላይን ኮሚኒቲ ጆይን ማድረጋችሁ እንዳትረሱ።